ታምናለህ አይደል? እኔ አንተ አላህ ይወርዳል የሚለውን እ እ አላህ ይወርዳል የሚለውን ታምናለህ አይደለ? ኧረ እኔ ለጥያቄ ነው የገባሁት። ጥያቄ በኋላ ላይ አሁን የእናንተ አሁንስ ቶፒክ ነው። ትናንትና ድረስ ክርስትናን ብቻ ነበር ስናስተምር የነበረው። ዛሬ ፕሮግራም ዘን ነው አላህ ላይ ገባ ነው። ክርስቶስ ላይ ብቻ ነበር አይ ቶፒካችን ሰሞኑን። ኤኒዌይስ አይደለም። ያው ወይ በቃ እንደምታውቀው አሁን እኔ ብዙ ጊዜ ያው ገብቼ ያለው ጠይቄ አውቃለሁ። ሱብሃንአላህ ሱብሃንአላህ። አሁን ቶፒኩ ላይ ትገባለህ። ጥያቄ ካለ ስቲል ዛሬ እቀበላለሁ። ሰሞኑን ነገርኩ። ሙሉ ቶፒካችን ክርስቶስን ለምን አትቀበሉም የሚል ነበር ቶፒካችን። ከስቅለቱ እስከ ሞቱ፣ ከሞቱ እስከ ትንሣኤው እያንዳንዱን የገባ ነው። ሰሞኑን ክርስትና ላይ ነው፣ እስልምናን አይደለም። እንደውም የገባ ነው ክርስቶስ ላይ ብቻ ነው የገባ ነው። ኤኒዌይስ አሁን ዛሬ ቶፒካችን ምንድነው? እሱ ርቀትን መሰረት ያደረገ ነው። እንግዲህ ናሳ አላህን መንገድ ላይ ሊያገኘው ይችል ነበር ወይ ባስወነጨፋት ሮኬት አማካኝነት ስፔስ ሺፕ ወደ ላይ እንትን ብሏል። ሰው አላህን ሊያገኘው ይችል ነበረ ነው ወይንስ ሳይገናኙ ቀርተዋል ወይንስ ተገናኝተዋል? አላህ ካለ እንዴት ሳይገናኙ? መንፈስ አይደለም ብለህ ነው የምታምነው አይደል? አላህ መንፈስ ነው ብለህ ታምናለህ? የሚታይ ነው አይደለ? መንፈስ አይደለም አላህ። በቂያማ ቀን ቢሆንም ታየዋለህ። አሁን ላይ እዚህ ስለሌለ ነው ማታዩት። እንደዛ ከሆነ በደንብ አስተውሉ። አላህ ከሌሊቱ 1/3 ላይ እዚህ ቅርቢቱ ሰማይ ላይ ይመጣል። ኦልራይት። እንደዛ ከሆነ ከዛ በላይ አልፈው ሄደዋል። ጨረቃንም ዞረው መጥተዋል። በዛን ሰዓት አላህ ከነሱ በታች ነበር ማለት ነው። ከነሱ በታይ ነበረ። ከነሱ በታይ ከሆነ ደግሞ ኦኬ እሺ ሜቢ ሱብሃን አላህ እዚህ ላይ ማውራት የምትፈልገው ነገር አለ? መልስ መመለስ ትችላለህ? ማለት ሙስሊሞች በተቻለ መጠን ስለ አምላካችሁ ነው የምትጠየቁት። ያው ቅድም መጀመሪያ ላይ መግቢያ ላይ እንደነገርኳችሁ ነው። ስለ ክርስትና አሸክሞ የሚልኳቸው ብዙ ጥያቄዎች አሉ እና እነዛን ነው እንጂ ስለ አምላካቸው አያስተምሯቸውም። ስለዚህ መጀመሪያ ደግሞ የሚቀድመው ስለ አምላክ የምታመልኩትን አካል ማወቅ ነው የሚቀድመው እና እሱ ላይ ደግሞ እጅግ በጣም በርካታ ጥያቄዎች አሉን። እሱን ነው እኛ የምንጠይቃችሁ። ይሄ እንግዲህ የሙስሊሞች አምላክ የአካላት የውቅር ውጤት ነው። ማለትም እጅ፣ እግር የተባሉትን አካላት የሚታዩ ቪዚብል በሆነ አካል ማለት ነው የተዋቀረ ነው። ሙስሊሞች የተገለጹ አካላትን እናምናለን ብለው ይናገራሉ። ለምሳሌ አይን ተገልጿል፣ ጆሮ ተገልጿል፣ እግር ተገልጿል፣ እጅ ተገልጿል። አላህ እነዚህ ሁሉ ነገሮች አሉት ይታያልም ብለው ይናገራሉ። ይታያል ብለው ይናገራሉ። ይሄ የሚታየው አካል ከሌሊቱ 1/3 ይመጣል። ለምሳሌ እንግዲህ ሰሞኑን ደግሞ ናሳ ባስወነጨፋት ስፔስ ሺፕ መሰረት ማለት ነው አላህን እጅግ በጣም በብዙ ኪሎ ሜትሮች ርቀት አልፋው ትሄዳለች ማለት ነው። እሱ ወደ ምድር በሚመጣበት ሰዓት፣ ወደ ቅርቢቱ ሰማይ በሚመጣበት ሰዓት። ስለዚህ ይህንን አንደኛ ልታስረዱን የምትችሉት መንገድ አለ ወይ ነው። ሁለተኛ ደግሞ አላህስ ከኛ ከሰዎች በምን ያህል ኪሎ ሜትር ርቀት ላይ ነው የሚገኘው? ርቀቱ ምን ያህል ኪሎ ሜትር ርቀት ነው? ይህንን መመለስ የምትችሉ ከሆነ ሙስሊሞች የምንመለከት ይሆናል ማለት ነው። ሜይ ቢ ሰዓዲ ያለሽ ሰዓዳ ካለሽ መቀጠል ትችላለሽ። ያ እንግዲህ የስፔስ ሺፕ አሁን የቴክኖሎጂው ናሳ ጋር በተያያዘ ትንሽ ለእስልምና አስቸጋሪ የሚሆን ይመስለኛል። አላህ የሚታይ አካል ነው። ያ የሚታየው አካልን መንገድ ላይ ሊያዩት ይችላሉ ማለት ነው ሲሄዱ። አንዴ ሀዲሱን አንብበውና ሀዲሱን እንመልከተው። መሐመድ የተናገረው አለ እያንዳንዱ ከአንዱ አንዱ ርቀት የ500 ዓመት ጉዞ ነው ብሏል። አሁን ደግሞ ስፒድ ኦፍ ላይት አለ። ቴክኖሎጂ እንደ ድሮ በእግር የምትጓዝበት አይደለም።
ሳተላይቶች አሉ፣ የተለያዩ መንከራክሮች አሉ። ስለዚህ እንደ ድሮ በእግር የምትጓዝበት አይደለም። አላህን አልፎ መሄድ ይቻላል ማለት ነው። በመኪና እንኳን ብትሄድ አላህን አልፎ ትሄዳለህ። ወደ ላይ መኪና አይሄድም እንጂ ወደ ላይ ቢሄድ በመኪና እንኳን ቢሆን አልፈው ትሄዳለህ አላህ ያለበትን። ምክንያቱም የሚታይ ቦታ የሚይዝ አካል ስለሆነ ሊታይ ይገባል ማለት ነው። ሊታይ ይገባል። ይሄ ስለዚህ ምንድነው እሱ እንደዛ ከሆነ አላሁን እነሱ በሄዱበት ሰዓት ላይ የቱ ጋር ነበር ያለው? ከአርሽ በላይ ነው የሚሉ ሰዎች፣ ከፍጡራን በላይ ነው ከሰው በላይ ነው የሚሉ ሰዎች፣ ሳይንቲስቶች አሁን ከምድር ከፍ ብለው ሄደዋል። ስለዚህ እንዴት ይሆናል? ያን ያለ ከነሱ ዝቅ ብሎ አይ ሁሉም ሰው ስላልሄደ ከከሌ ብቻ ከአራት ሰዎች በታች የሆነበት ጊዜ አለ ማለት ነው። ከአራት ሳይንቲስቶች በታች የሆነበት ጊዜ አለ። አላ ከሁሉም ሰዎች በላይ የሚለው አራት ሰዎች አሁን የበላዩ ሆነዋል። አላህን ቁልቁል ያዩበት አራት ሰዎች አሉ ማለት ነው። ያንን እንዴት ታደርጉታላችሁ? ሁሉም ሰው ወደፊት የሚሄድ ከሆነ ደግሞ አላህ ምን ይሆናል ማለት ነው? ከሁሉም ሰው በታች ይሆናል ማለት ነው። የሚታይ እንትን የሚል አካል ያለው አካል ደግሞ ከሆነ ለምን መንገድ ላይ ያልተጋጩት ቢኖር አላህ እውነትም ለምን ሳያገኙት ለምን ሳይገናኙ? ይሄ የሚያሳየው አላህ እንደሌለ ነው። አላህ ቢኖር ኖሮ ይታይ ነበር። አላህ ያ ለመኖሩ አንዱ ማሳያ ነው። አይ ቲንክ አንድ አዲስ ስንመልከት ክርስቲያን ትከፍትልናለህ? ከፍቻለሁ። አይታይም? አሁን ይታያል። ሸንበው ማማዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሁላችሁ እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም ብለን ያ እንግዲህ አላህ ምን ያህል ከምድር እንደሚርቅ የተዘገበ ሀዲስ አለ። ያንን ዘገባ መሰረት በማድረግ ነው እንግዲህ ሙስሊሞችን የምንጠይቃቸው ማለት ነው። ኦን ዘ አውቶሪቲ ኦፍ ኢብን መስዑድ ሂ ሴይድ ኢብን መስዑድ እንደተረከው ይላል እንደዚህ አለ። ቢትዊን ዘ ሎስት ሄቨን ኤንድ ዘ ዋን አባቭ ኢት ኢዝ 500 ይርስ። ከቅርቢቱ ሰማይ ቀጥሎ እስካለው ሰማይ ያለው ርቀት የ500 ዓመት ያህል ርቀት ነው አለ። ኤንድ ቢትዊን ኢች ሄቨን ኤንድ ዘ ኔክስት ኢዝ 500 ይርስ። እያንዳንዱ በመካከሉ በሰማዮቹ መካከል ያለው ርቀት እንዲሁ 500 ነው። ማለትም ከሁለተኛው እስከ ሶስተኛው 500 ዓመት፣ ከሶስተኛው እስከ አራተኛው 500 ዓመት እያለ ይቀጥላል። በእስልምና 7 ሰማያት አሉ ተብሎ ይታመናል። ኤንድ ቢትዊን ዘ ሰቨንዝ ሄቨን ኤንድ ዘ ትሮን ኢዝ 500 ይርስ። ከሰባተኛው ሰማይ እስከ አርሹ ድረስ ያለው ርቀት 500 ዓመት ነው አለ። ኤንድ ቢትዊን ዘ ትሮን ኤንድ ዘ ዋተር ኢዝ 500 ይርስ። ከአርሹ እስከ ውሃው ድረስ ደግሞ ያለው ርቀት እንዲሁ 500 ነው። ኤንድ ዘ ትሮን ኢዝ አባቭ ዘ ዋተር። አርሹ ደግሞ ያለው ከውሃ በላይ ነው። ኤንድ ጋድ ኢዝ አባቭ ዘ ትሮን። አላህ ደግሞ ያለው ከአርሹ በላይ ነው ይላል። ሶ እንግዲህ አላህ ያለው ምንድን ነው? አንደኛ ሰማይ አለ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ፣ 4፣ 5፣ 6፣ ሰባተኛ ሰማይ አለ። ከዛ በኋላ ውሃ አለ። ከዛ በኋላ አርሽ አለ። ከዛ አላህ አለ። በአንደኛውና በሁለተኛው ሰማይ መካከል ያለው ርቀት የ500 ዓመት ነው። በሁለተኛውና በሶስተኛው ሰማይ መካከል ያለው ርቀት የ500 ዓመት እያለ እስከ ሰባተኛው ሰማይ በስድስተኛውና በሰባተኛው ሰማይ ያለው ርቀት 700 ዓመት ነው። በሰባተኛው ሰማይና በአርሹ መካከል ያለው ርቀት 700 ዓመት ነው። 500 ዓመት ነው ሶሪ። አላህ ደግሞ ከዛ በላይ ነው ያለው፣ ከአርሹ በላይ ነው ያለው ብሎ ተናግሯል ማለት ነው ኢብኑ መስዑድ። ስለዚህ የአላህን ስፔሲፊክ ዳይሬክሽን ነገረን ማለት ነው። አንደኛ ስፔሲፊክ የሆነውን ዳይሬክሽን ነግሮናል። አላህ ወደ ላይ እንደሆነ ነግሮናል። ርቀቱን ደግሞ አስቀምጦታል። ስለ ልጅ መንገድ ላይ እንዴት ሳይገናኙ? መንገድ ላይ ለምን ያልተገናኙት? አላህ እውነት ቢኖር ኖሮ
መገናኘት ነበረባቸው አይደለም? ይሄ የሚያሳየው ምንድነው? እሱ አላህ ለመኖሩን የሚያሳይ ነው። አላህ ለመኖሩን የሚያሳይ ነው። ሪልም አላህ ቢኖር ኖሮ ያገኙት ነበር ማለት ነው። ስለዚህ የለም፣ ውሸት ነው። የሙስሊሞች አላህ ውሸት ነው፣ ያለ አይደለም። ካለ ሪልም ካለ ለምን ሳያገኙት ርቀው ሄደዋል? እሱ ይመጣል ከተባለበት ይልቅ አልፈው እነሱ ስለሄዱ ማለት ነው። እሱ አለበት የተባለውን እነሱ አልፈው ስለሄዱ፣ እኛ ከምናያት ከአይናችንም ርቀው ስለሄዱ፣ ከእይታችንም በላይ ርቀው ሄደዋል እነሱ። አላህ ደግሞ እዚህ ቅርቢቱ ሰማይ ጋር ይመጣል ከተባለ ከእሷ እነሱ አልፈው በመሄዳቸው አላህ የለም ማለት ነው። አሌስ ምን መሆን አለበት? አላህ ከነሱ በታይ ነበረ። ከኛ በላይ ቢሆንም ስቲል ከሳይንቲስቶቹ በታች ነው አላህ ማለት ነው። በዛን ሰዓት የበላይ የሚሆኑበት ጊዜ አለ። የበላይ የሚሆኑበት ጊዜ አለ። አላህን በልጠውት ካህናት የሚሆኑበት አለ ማለት ነው። ይሄ የሚያሳየው አላህ ለመኖሩን ነው። አላህ የሚታይ አካል፣ ቦታ የሚይዝ አካል ከሆነ በእይታ ደግሞ ከታየ ፍጡርን ያጠፋል ከተባለ፣ ማይመጣው ወደዚህ ማይታየው ፍጡር እንዳይጠፋ ነው ከተባለ አልፈውት ሄዱ እኮ። ከማየትም አልፈውት ሄዱ። ርቀው ሄደዋል። ርቀው ተጉዘዋል። ለምን መንገድ ላይ ሳያገኙት? ለምን ሳይገናኙ? ይሄ የሚያሳየው አላህ የለም ነው። ማለትም የዋብዮች አላህ የለም አለመኖሩን የሚያሳይ ነው። ለዚህ ነው ደጋግመን አላህ በራሱ የዋብዮች አላህ በመሐመድ የተፈጠረ ነው ምንላችሁ። መሐመድ በምናብ እንደዚህ ቦታ አላህ ለሚባል አለ እያለ ነገራችሁ። አላህ የለም። ራሱ መሐመድ እንዲመቸው አድርጎ ለፍላጎቶቹ አላህ የሚባል አምላክ ነገረኝ እያለ የዋሸባችሁ ነው እንጂ አላህ የሚባል አምላክ ከነ የለም፣ በህልውና ደረጃ የለም። ቢኖር የሚታይ አካል፣ ቦታ የሚይዝ አካል፣ እጅ እግር ባት ያለው ያ ሁሌ የሚመጣውን አልፈውት ሲሄዱ እስቲል አሁንም አላህ ነው ይላሉ። ከአርሽ በላይ ነው፣ ከፍጡራን በላይ ነው ይላሉ። አልፈውት ሄደዋል እኮ ሳይንቲስቶች አልፈውት ሄደዋል። አስበዋል። ይህንን ክፍል አሁን ሳይንቲስቶቹ ቢያነቡት ምን ያህል እንደሚስቁ። ልክ እዛ ቦታ ላይ ሲደርሱ ገና ይኖርበታል የተባለው ጋር ሲኖሩ ምን ያህል እንደሚስቁ አስበዋል። የት ነህ አላህ እያሉ ነው የሚፈልጉት። በነገራችን ላይ የለም ስትል ነበረ እኮ የናለው ብለሽ ነው የምታምኚው። እሱ አይመለከትም። ካልተመለከተኝ ታዲያ መኖሩን በምን አውቃለሁ እኮ? የለም ያልከው በምን አስመልክታ ነው የለም ያልከው? እሺ የናለው ብለሽ ነው የምታምኚው? አላህ የትም አለ ብዬ ልመን፣ አንተ የለም ብለሃል አይደለ? ምንን አስመልክታ ነው የለም ያልከው? መልካም። እሺ አሁን ለምሳሌ ሀፊዛ ለምሳሌ እኔን አንድ ሰው የሆነ ቤት ውስጥ አለ ብሎ ቢልሽ፣ ከዛ እዛ ቤት ውስጥ ስትሄጂ እኔን ብታጭኝ እፎይ እዛ ቤት ውስጥ አለ የተባልሽ ውስጥ አለ ነው የምትይው? የለም ነው የምትይው? የሆነ ቤት ውስጥ እኔ እንዳለሁ አንድ ሰው ቢነግርሽ ማለት ነው። እፎይ የሆነ ቤት ውስጥ አለ ተብለው
ቢነገርሽ እዛ ቤት ውስጥ ስትገቢ እኔም ብታጪ እፎ ያለ ነው የምትዩ የለም ነው የምትዩ? ያና ይሄ እኮ ይለያያል። ምንድን ነው የሚለያየው? አንተ አለህ አይደለ ምን እኮ ስላለህ ነው አለ ያሉ። እኮ እዛ ቤት ውስጥ አለሽ ተብለሽ ተነገርሽ። ከዛ ብታጪኝ ምንድን ነው መልስሽ? ሲጀመር መጀመሪያ የተጠቀስከው ስላለህ ነው። ኦኬ አንቺ አግኝተሽኛል፣ ግን ቤት ውስጥ መኖሬን እኮ የምታረጋግጪው አሁን እፎይ የሚባል አለ የለም ብለሽ ለማረጋገጥ እየሞከርሽ ነው። የለም ያልክበት ምክንያት ምንድን ነው? አለ የተባለበት ቦታ ስላልተገኘ። አሁን ገባሽ? አይ አልገባኝም። ኦኬ አላህን ያለው እሺ አላህ ማለት አለ። አንተ የለም ስትል ሰምቻለሁ አይደለ? ምንን አስመልክተህ ነው የለም ያልከው? አላህ አለ የተባለበት አጣ ነው የለም። ሄደህ ነው ያጣኸው? አላህን ያለው እሺ ኦኬ አሁንም አልገባሽም? ሀፊዝ እንደምን ቆያችሁ? እንኳን አንዴ ሀፊዝ ትጨርስ እስቲ፣ እህታችን ትጨርስ። ሀፊዝ አላህን ያለው ብለሽ ነው የምታምኚው? የትም አለ ብዬ ልመን። አንተ የለም ስትል ሰምቻለሁ አይደለ? አንተ እኮ የተቀመጥንበትን ቦታ ማለት እኔን እየጠየከኝ ያለኸው የት እንዳለ ታምኛለሽ ብለህ ነው አይደለ? አንተ እኮ ለአንድያውም የለም አላህ የሚባል ነገር ስትል ነበር። ስለዚህ ምን አስገልጽታ የለም ያልከው? ለመኖሩ አስረጅኝ። እሺ የት ነው ያለው? ካለ እንዲህ ቦታ አለ። መጀመሪያ የለም ያልክበትን ምክንያት አምጣ። የለም የሚል ሰው እኮ አይጠየቅም ማስረጃ። ምክንያቱም የለም ኦልሬዲ አለመኖሩን እየነገርኩሽ ነው። እኔ አለ የምትይበት ቦታ ንገሪኝ፣ ከዛ እዛ ቦታ ላይ አለመኖሩን ላሳይሽ። አለ ብዬሽ ቢሆን ኖሮ አረጋግጥ ትይኛለሽ። የለም ብዬሻለሁ እኔ። ምክንያቱም አላ መታየት የሚችል ቦታና ስፔስ መያዝ የሚችል አካል ስለሆነ አለ የተባለበት ቦታ አንድ ያቡካሊት። ስለዚህ አላህ ነው ያለው ብለሽ ነው የምታምኚው እንጂ አላህ ከአርሽ በላይ ነው። ከአርሽ በላይ ነው። መልካም። ከሌሊቱ 1/3 ይወርዳል አለ ወደ ቀርቢቱ ሰማይ። እሱ አይመለከትም ሰውዬ። አሁን እኮ ስለ አላህ እያወራን ነው፣ ስለኔ አይደለም። ስለኔ መመልከት ሳይሆን ስለ አላህ እያወራን ነው። ወረደ መጀመሪያ መኖሩን እመንና ከዛ አሁን ያ አለ ያልሽው ከአርሽ በላይ ከሌሊቱ 1/3 ቀርቢቱ ሰማይ ጋር ይመጣል አይደለ? አለ ያልሽው አካል ቀርቢቱ ሰማይ ይመጣል አይደለ እህታችን? ወይንስ አታምኚም? እሱን አታምኚም? ሀፊዝ አለሽ? አለ ከበደሽ? ይሄንን እሺ፣ አርሽን ያለው እሺ፣ ቀላል አርሽን ያለው ከሰባት ሰማይ በላይ። ኦኬ ርቀቱ ምን ያህል ነው?
የለም እዛ ቦታ ላይ። አቡ ካሊድ ቀጥልሽ። አሁን አግዛት፣ አንተ አግዛት። እሺ ወገኖቻችን ማለት ሰላም ነው። ሰላም ብያለሁ። አለን። ትምህርቱን ለመስጠት የፈለከው በሎጂክ ነው ወይስ በማስረጃ? ፊት እዚህ ጋር ምን ይላል? ክርስቲያን የተባለው ፊት ለፊቱ ምን ይታያል? የሱ ፊት ነው የሚታየው ወይስ የተከፈተ መጽሐፍ? አይ ችግር የለውም። እሱን ያልኩህ ብታስተምረን ደስ ይለን ነበረ። ኦኬ አላህ ነው ያለው። ወደ ሎጂክ ስለሆነ አላህ ነው ያለው። አይ በየትኛው በማስረጃ ነው በሎጂክ ነው? መጀመሪያ ይሄንን ነገር አላህ ይሄን ያለው አንተ ያመንከው አላህ የት እንደሆነ በሎጂክ ነው ወይንስ በማስረጃ ነው? እኔማ በማስረጃ ድብና አድርገህ ያሳያለሁ። ችግር የለውም። አንተ በሎጂክ ነው በማስረጃ ነው የምታስተምረው ህዝቡ? መልካም ቀጥል። አሁን በማስረጃው አላህ የት እንዳለ ንገረኝ። አንተ በማስረጃ ታምናለህ? ቀጥል ሂድ። እሺ በማስረጃ ከሆነ ከአርሽ በላይ አለ። ኦኬ ከሌሊቱ 1/3 ይወርዳል አይወርድም? ይወርዳል። ኦኬ ወዴት ነው የሚወርደው? ወደ አንደኛው ቅርቡታ ሰማይ። አንደኛው ቅርቢቱ ሰማይ የትኛው ነው? እኛ የምናየው። መልካም አሁን በደንብ አስተውል። ከአርሽ በላይ ነው ያለው ብለህናል። ከሌሊቱ ከ1/3 ሰዓት በኋላ ይወርዳል ወደ ቅርቢቱ ወደ አንደኛይቱ ወደ ምናያት ሰማይ ብለሃል። ስለዚህ እይታችን ወዳለበት አላህ ይወርዳል ካልከን ሰሞኑን ናሳ ተከታትለህ ነበረ? ናሳ ተከታትዬ ነበረ። አንደኛውን ሰማይ እንኳን ለመድረስ 1000 ዓመት እዛው ቢኖር አይደርሱም። አንደኛውን ሰማይ እንኳን አይደርሱም። አንደኛውን ሰማይ አዳምጥ። ናሳ በደንብ አስተውል። አላህ አለ ከተባለበት እጥፍ ነው ሄደው፣ ርቆ ነው ሄደው። አልሄደም። ለምን ትዋሻለህ? የአንደኛይቱ ሰማይ ጉዞ ምን ያህል ይፈጃል? 500 ዓመት። 500 ዓመት በኪሎ ሜትር ስንት ይሆናል? እሱን ለጊዜው ቼክ አላደረኩትም። ሳጠና መልስልሃለሁ። እዚሁ ሂሳብ መስራት እንችላለን። መልካም ሂሳቡን ስራለት። ክርስቲያን ፊት ለፊቱ እዚሁ እንስራው ስላለ አይ ሰማይ ደርሷል ወይ? ከመጀመሪያ ባለፈው ወደ በናሳ ችግር የለውም ይሰራል። 500 ጉዞን ይሰራል። ሂሳብ ለመስራት ሳይሆን ደርሷል። አንደኛው ሰማይ ይሰራል። አንዱ ሰማይ ርቀት 500 ነው አይደል? 500 ዓመት ጉዞ። እሺ 500 ዓመት። አቡ ካሊድ በቀን ስንት ነው የምትጓዘው? ስንት ኪሎ ሜትር ነው? እኔ እያልኩ ያለሁት ደርሷል ወይ? ይሄን ሊመነኝ መጀመሪያ አንደኛው ሰማይ ደርሷል ወይ? ደርሷል አልደረሱም ካልኩሌት ልናደርገው ነው። ሂሳብ ቢሰራማ ችግር የለውም። የሄዱ ሰው ደርሷል አንደኛው ሰማይ። ከመድረስም በላይ አልፈዋል። በአይንህ ልታያቸው አችልም የቱ ጋር እንዳሉ አታያቸውም። ይሄን በማስረጃ ታሳያለህ። አንደኛው ሰማይ የደረሱበትን ይኸው ካልኩሌት ልናደርገው ነው። እነሱ ጨረቃ ላይ እኮ ነው። አትጩህ። የአንደኛይቱ ሰማይ ርቀትን እኮ ይኸው እናውቀዋለን። አሁን ስንት ኪሎ ሜትር እንደሆነ ካልኩሌት ይደረግ። ርቀቱን እንስራው ከምድር አይደለም። አትጩህ። ቆይ የአንደኛይቱ ሰማይ ርቀቷ ምን ያህል እንደሆነ ንገረኝ። ለመጮህ አይደለም። ሰዎች ደርሷል አንደኛውን ሰማይ። ይሄን ይመና መጀመሪያ። አይ ሰዎቹን ተዋቸው። አሁን የአንደኛይቱ ሰማይ ርቀት ምን ያህል ነው? ሰዎቹ ካልደረሱ ለምን ሂሳብ ትሰራለህ? የአንደኛይቱ ሰማይ ርቀቷ ምን ያህል ነው? ከምድር ምን ያህል ርቀት ነው ያለው? ስንት ዓመት ጉዞ ነው? 500 ነው ያልኩህ እኮ አይደለም። እዛ ሳንሄድ ሰዎቹ ደርሷል ወይ? ናሳ ፕሊስ ደርሰዋል አልደረሱ የምናውቀው የአንደኛይቱ ሰማይ ምን ያህል ርቀት አለው፣ ከዛ ደግሞ ሰዎቹ ምን ያህል ተጉዘዋል የሚለውን ስናቅ ነው። ወንድሜ እባክህ ሳይንስ ማትስማታ ከሆነ ሰዎቹ ደርሰዋል አልደረሱ የሚባለው አንደኛይቱ ሰማይ ከምድር ምን ያህል ርቀት አላት፣ ሰዎቹስ ምን ያህል ርቀት ተጉዘዋል፣ ከዛ በኋላ የሚታወቀው እንጂ። እሺ ጥሩ ይፎይ። እሺ ስለዚህ አሁን ሂሳቡን የሚሰራው እሺ አትበል። ቆይ
የአንደኛይቱ ሰማይ ቅድሚያ ርቀቷ መታወቅ አለበት። ሰዎቹ ደርሰዋል አልደረሰም የሚባለው አንደኛይቱ ሰማይ ምን ያህል ርቀት ነች ከምድር የሚለው ሲታወቅ ነው ሰዎቹ ደርሰውባታል የሚባለው። ርቀቷን ሳናቅ ደርሰዋል አልደረሱም ተብሎ ክርክር አይገባም። ስለዚህ አንደኛይቱ ሰማይ አደም አንድ የሚታርክ 500 የር ነች አይደለ? አቡ ካሊድ 500 ዓመት ነች አይደለ? 500 ዓመት ይር እየሰማህ ነው? እየተሰማህ ነው? ስንት ዓመት ነበረ ርቀቱ? እስከ 500 ዓመት ያስጉዛል። ለዛውም በፈረስ ነው፣ በሰውም አይደለም። በፈረስ አይደለም፣ በሰው ነው። በፈረስ የሚል አንድ ልታመጣ ትችላለህ? አንድ ማስረጃ አታመጣም? አመጣለህ ያለው ታመጣለህ? ና ከፍ ላድርገና ሂሚሌ ላድርግህ። ማስረጃ በፈረስ ግልቢያ ነው። እሸልምሃለሁኝ። አምጣ። እኔ በፈረስም ሰራልሃለሁ፣ ችግር የለውም። ለምን አይደለም? ለምን ከሀሳቡ ትወጣለህ? አንተ ቆይ ለማስተማር ነው የከፈትከው? ለምን ለማምታለሰው በፈረስ ነው ብለህ ስለዋሸ ነው መረጃን ጣልኩ። አሁን ካልኩሌሽኑን እንስራለን። እንደ ኦን አቨሬጅ ካልኩሌሽን ሲወሰድ ፐር ዴ ሁማን ትራቭል ሊያደርግ የሚችለው 35 ኪሎ ሜትር ነው ኦን አቨሬጅ። እኛ ግን አቨሬጅ አንወስድም፣ ከፍ እናድርገው፣ 40 ኪሎ ሜትር እናድርገው፣ ያንሳል። በጣም ፈጣን እናድርገው፣ 50 ኪሎ ሜትር እናድርገው። 50 ሳይንሱ ኦልሞስት የሚወስደው 35 ኪሎ ሜትር አካባቢ ነው። ከ35 እስከ 40 ባለው ውስጥ የሚወስደው። እኛ 50 እናድርግለት፣ 50 እናድርገዋል። ችግር የለውም። ቀር ካለው ጨምርለታለን። አይደለም መጀመሪያ አስረዳኝ። አሁን አንተ ሂሳብ የምትሰራው በመቶ ዓመት ነው በ500 ዓመቱ ነው? በ500 ዓመቱ። እሺ በስንት ልትይዘው? ለምሳሌ ያው ያዝንልህ 50 ያዝንልህ። እንትኑ የሚግባባው 35 ነው። እኛ ግን 25 ጨመርንልህ፣ 25 ጨምረንልህ 50 አደረግንልህ። ፐርዴ የቀኑን ማለት ነው 50 አደረግንልህ፣ 25 ጨመርንልህ። ሶሪ 20 ነው፣ 20 ጨመርንልህ። ከፈለግ ከዚህ በላይ ምን ጨምርልሃለን? እሺ አይደለም አንድ ለምሳሌ ሂሳቡን ሲሰራው 500 ዓመት ነው ያስፈልጋል ለአንድ ሰው። እሺ አይደለም ይሄን 500ውን ማለት ነው በቀን ለአንድ ሰው በስንት ያስከው? ለምሳሌ በቀን ስንት ኪሎ ቢበር ብለህ ያስከው? እየነገርንህ እኮ ነው። 50 ያዝንልህ፣ 35 ነው የሚያዘው። 50 ያዝንልህ፣ 20 ጨመርንልህ። ኦልሞስት 20 እንጨምርልህ። ያንሳል እንጨምርልህ 50 ማለት በቀን አይደለም በቀን 50 ኪሎ ሜትር እያልከኝ ነው? ያ ከ30 እስከ 40 ባለው ውስጥ ነው እንትን የሚመጣው። እኛ ግን 50 አደረግንልህ። እንጨምርልህ። ያንሳል 60 አድርግለት። 60 ያንሰኛል። 30 ጨምረናል። ከ30 ላይ 60 አደረግን። ያንሳል። አንተ እኔ መጀመሪያም ብያለሁ፣ በሎጂክ አትሂድ ብያለሁ። አሁን ለእኔ ምንም ግልጽ ሊሆን አልቻለም። የምታባዛበት አዳምጥ። ሁማን ትራቭል ሊያደርግ የሚችለው ፐር ዴይ ከ30 እስከ 40 ኪሎ ሜትር ባለው ውስጥ ከተጓዘ ነው። ከ30 እስከ 40 ባለው ውስጥ። እኛ ግን 30 ተውነውና 50 አደረግነው። 50 ያንሳል አልንና 60 ፐር ዴይ ይጓዝ ብለን ያዝነው። ወክ 60 ኪሎ ሜትር በቀን ወክ አንድ ሰው በቀን 60 አይደለም፣ ቆይ አንድ ሰው በቀን 60 ኪሎ ሜትር ያ ስለዚህ ምታለጠው ሰባ አድርግለት፣ ልጨምርለት። አሁንም አቡ ካሊድ ቀር እያለው ማን የቀር ከሚለው ሰባ አድርግለት፣ 70 ኪሎ ሜትር አድርግለት ፐር ዴይ። በጣም ፈጣን ስለሆነ አቡ ካሊድ ያንሳል። አሁንም ልጨምርልን። የዋህ ነኝ።
50 ኪሎ ሜትርም ያንሰዋል። በጣም ፈጣን ስለሆኑ የኢትዮጵያ እንትኖች ከአዲስ አበባ አዳማ በአንድ ቀን ይሄዳሉ ብለን እንስራላቸው አለና ሰራ ነው። ስንት? በ100 ኪሎ ሜትር ብቻቸውን ከአዳማ ተነስተው ብድግ ብለው ሐዋሳ ወይንም አዲስ አበባ መሄድ ይችላሉ። በእግራቸው ወክ እያደረጉ ደርሰው ይመጣሉ። ስለዚህ ስራለት በ100 ኪሎ ሜትር በ100 ልስራለት። ስለዚህ 500 ዓመት ርቀት ከሆነ በቀን ደግሞ አንድ ሰው 100 ኪሎ ሜትር ይጓዛል ብለን በጣም ማክሲመሙን እንግዲህ በፍጥነት የሚጓዝ ከሆነ ብለን ያዝ ነው። ይሄ በቀን 100 ኪሎ ሜትር ቢጓዝ በአመት ስንት ይሆናል ማለት ነው? ወደ 18 ሚሊዮን 250 ሺህ ኪሎ ሜትር ርቀት ይጓዛል። ይሄ በቅርቢቱ ሰማይ እና በሁለተኛው ሰማይ መካከል ያለው የኪሎ ሜትር ርቀት እንደዚህ ይሆናል ማለት ነው። ከአንደኛው እስከ ሁለተኛው፣ ከሁለተኛው እስከ ሶስተኛው። አላህ ደግሞ ሁሌም ከሌሊቱ 1/3 ላይ ይመጣል ተብሎ ይታመናል። ስለዚህ ቅርቢቱ ሰማይ ይቺ ነች፣ ርቀቷ ይቺ ነች። የቅርቢቱ ሰማይ የፀሐይ ርቀት ምን ያህል ነው ስንል ደግሞ የፀሐይ ርቀትን ራሱ ናሳ ካልኩሌት ያደረገዋል። ናሳ ፀሐይ ከምድር ምን ያህል ትርቃለች ብለን ስንጠይቀው ናሳን አሳያቸው 150 ኪሎ ሜትር ወይንም 150 ሚሊዮን ኪሎ ሜትር ወይንም 93 ሚሊዮን ማይል ይርቃል። ኦኬ አሳያቸው አንብበው። 93 ሚሊዮን ማይል ርቀት ትገኛለች ፀሐይ ከመሬት ማለት ነው። ይህንን በ1.6 ስታባዙት ወደ 150 ሚሊዮን ኪሎ ሜትር አካባቢ ርቀት ማለት ነው። ስለዚህ አላህ ቅርቢቱ ሰማይ ሲመጣ 18 ሚሊዮን ነው ከኛ የሚርቀን። ፀሐይ ግን ከኛ ስንት ርቀት ነው ያላት? 150 ሚሊዮን ኪሎ ሜትር። ፀሐይ ከኛ የምንርቀው 150፣ በደንብ አስተውሉ፣ 150 ሚሊዮን ከኛ ከፍታ ላይ ነው የምትገኘው ፀሐይ። አላህስ ቅርቢቱ ሰማይ ላይ ሲሆን 18 ሚሊዮን ማይል ኪሎ ሜትር ሶሪ አላህ 18 ሚሊዮን ላይ ሲሆን በደንብ አስተውሉ። አላህ 18 ሚሊዮን ላይ ሲሆን ፀሐይ ግን 150 ሚሊዮን ትርቃለች ከኛ። እንዴ ካልኩሌሽን ማትስ እንግዲህ ይህንን እንዴት እንደማስረዳችሁ አላውቅም። ዊች ሚንስ ከ18 ብርና ከ150 ብር የቱ ይበልጣል ብሎ እንደማስረዳ ነው። መቼም ማንኛውም ሰው 150 ብር ይበልጣል ነው የሚለው ከ18 ብር። ስለዚህ አላህ ለእኛ የቱ ጋር ነው? 18 ብሩ ላይ ነው ያለው፣ 18 ሚሊዮኑ ላይ ነው ያለው። ፀሐይ እስከኛ ምን ያህል ርቀት ላይ ነው ያለችው? 150 ሚሊዮን ኪሎ ሜትር ላይ ነች ያለችው። ፕሊስ በእናትህ። ስለዚህ ምንድን ነው እሺ አርጊው የምታደርገው? አይ ምን ለማስተማር ነው? ትርጉሙ ምንድን ነው? አንተ ሀሳብህ ምንድን ነው እዚህ ላይ? መልካም ሀሳብህ ምንድን ነው? ጎበዝ። ስለዚህ ከሌሊቱ 1/3 ላይ 18 ሚሊዮን ማክሲመም ሰጥተነው 18 ሚሊዮን ላይ ይመጣል። 50 ኪሎ ሜትር ብትጓዝ ደግሞ 9 ሚሊዮን ነው የሚመጣው። እኛ ግን በጣም ፈጣን አድርገን ይሄንን አመጣ ነው፣ በጣም ከፍ አድርገ ነው። ኦኬ አላህ እንደዛ ሲሆን በዛን ሰዓት ፀሐይ ካናቱ ነው የምትሆነው አይደለ? ይሄ በአንተ ስታሰብ ነው። አንደኛው ሲጀመር እኮ ከ7ኛው ሰማይ ጀምሮ ቅርቢቱ ሰማይ ይመጣ ሲባል የሆነ ከላይ ሆኖ ይቆጣጠሩታል ማለት አይደለም። ሰማያቶች እሱ ነው የፈጠራቸው። ስለዚህ ራሱ በክብሩ ነው እንትን የሚለው ራሱ በሚገባው በክብሩ ይወርዳል ማለት ነው እንጂ አንተ እንደምትሰራው በአንተ ጭንቅላት እንደሳለፈ አይደለም። እኛ አንስለው ፕሊዝ እኔ ክብሩን ጥሎ ይወርዳል አላህ አልኩህ። አላህ ፕሊዝ ያልሳልኩትን አታውራ። ከአርሽ በላይ ነው አልኩህ። በሚመጥነው መንገድ ነው የሚወርደው። ታዲያ እኔ በሚመጥነው ይምጣ፣ በቃ ከጋቢም ለብሶ ይምጣ፣ ካቦርት ለብሶ ይምጣ፣ ብቻ ሌላም ነገር አድርጎ የሚምጣ ያ ከአርሽ በላይ የነበረው አካል 18 ሚሊዮን ማይል ወደኛ ቅርብ ይመጣል። ፀሐይ ደግሞ ከኛ 150 ሚሊዮን ርቀት ላይ ነች ያለችው። ዛሲት አንድ ነገር አለ። ለምሳሌ
እሺ አሁን የሆነ ሐዲስ አለ። አንድ ሰው ለምሳሌ እኔ ሰዎች በእንትን ያኔ በእንትን በሜትር ያክል ወይም በስንዝር ሲቀርቡኝ እኔ በጣም ቅርብ ሆናቸዋለሁ ሲል ያኔ እኛን በሜትር ወይም እኛን ይጠጋናል ማለት ነው። ያና ይሄ ምን አገናኘው? ሐሳቡን ጭምር አታስረዳም ለሰው። በቃ ይሄም እኮ እኛ ተነስተን በዛ ሰዓት ቆይ አዳምጥ። ይሄንኛው ሊተራሊ አላህ ይወርዳል ብለህ ነው የምታምነው። ዋብያ ነህ። ዋብያ እንደመሆነ ዓላማው ምንድን ነው? ለዓላማው እኔ ምን አገባኝ? ዓላማው ምን አገባኝ? እኔ ምን አገናኘው? አዎ ዓላማው ለምን ታስተምራለህ? እንደዛ ከሆነ ፕሊስ አዳምጥ። እሺ ዓላማው ለሊት ጸሎት ስታደርግ ይሰማሃል። ላክፋባ ካዳ አላህ ከአርሽ በላይ መሆን ከሆነ ለሊት መስማት አይችልም ማለት ነው። እሺ እንደዛ ከሆነ እሺ አህባሾች ለምሳሌ አውርድ ብሎ ነው የሚያምኑ። የእነሱን ሀሳብ ትደግፈዋለህ? እኔ እኮ ሙስሊም አይደለሁም እኮ የእነሱን መደገፍ አለመደገፍ እኔ ሁለታችሁንም አልደግፍም። የሁለታችሁም ስህተት ስለሆነ የግዴታ አህባሾች ጋር እኔን ለማጣላት ለምን ትጠራለህ? አንተ እምነትህን ዲፌንድ አድርግ። እኔ አህባሽ ደጋፊ አይደለሁም አይደል? አይ እኔ እኮ እየነገርኩህ እኮ ነው። እኔ ማምንበት እምነት አለ። እኔ ክርስቲያን እንደሆነ ፍራቻህ ምንድን ነው? እሱ አህባሾች ይህንን ቻሌንጅ ስለሚያደርጓችሁ ስለሚወቅጧችሁ በዚህ ቶፒክ አህባሾችን ትደግፋለህ ወይ? እኔ ስለ አህባሽ አይወቅጡንም። እኛ በማስረጃ ነው። ስለ አህባሽ እኔ ምን አገባኝ? በደንብ አስተውላ። እኔ በማስረጃ ነው። በቃ እሺ፣ አሁን የእምነት ባህሪ እኮ ነው። ኦኬ፣ አሁን ደግሞ ሌላ ላክፋብህ። አሁንም አላህ ነው የጨነቀ አይደል? አንተ አርሹ በጣም ግዙፍ ነው። እኔ አይደለም እኔ አይጨንቀኝም። ማለት ሊጨንቅ ይችላል። እኔ አይጨንቀኝም። አላህን ተውኩልህ። አርሹ በጣም ግዙፍ ነው አይደለ? አቡካዲድ አዎ፣ ይሰማል። አዎ፣ አርሹን የሚበልጥ ፍጡር አለ በግዝፈት በትልቀት? አሁን አንተ እያልክ ያለው ነው። ፕሊዝ አርሹን የሚበልጥ ፍጡር አለ ወይ በትልቀት? እሱ ያኔ ከአርሹ አንሶ ትንሽ ሆኖ መጣ ልትለኛው ከመሃሉ ፍራቻ ከዚህ በፊት የጠየቅኩ ጥያቄዎች አሁን ይጠይቀኛል ብለህ ነው። አልጠይቅህም እንደዛ ብዬ አይደለም። አርሹን የሚበልጥ ፍጡር አለ ወይ? የለም። መልካም። የአርሹ ርቀት 140 ኪሎ ሜትር 140 ሚሊዮን ኪሎ ሜትር ነው። ከፀሐይ በታች ነው። ፀሐይን እንኳን መጋረድ ማይችል ነው። አሁንስ ቻሌንጅ ታደርገኛለህ? ከየተኛው ከመጨረሻው ሰማይ እስከ አርሹ ድረስ ቆይ ከመጨረሻው ሰማይ አይደለም፣ ከምድር አርሹ ድረስ ራሱ ካልኩሌት ብናደርግ 140 ሚሊዮን ኪሎ ሜትር ነው የሚመጣው። ዊችዝ ከፀሐይ በታች ነው አይደለም። ይሄን የደረሰበት የለም፣ በምርምርም አይደረስም። አርሹ ድረስ የደረሰ በተአምር የለም። ሰራንልህ ቅድም አንተ ስራው ሂሳብ እኮ ነው። አዲስህ ነው። በዚህ ለመከራከር ከፈለክ ማለት ነው አንድ ሰው ጥራልኝ፣ አንድ ፍጡር የሆነ ፍጡር በምድር ላይ የሚንቀሳቀስ የሆነ ከየትኛውም አካል አይደለም አርሹን ይቅርና አንደኛውን ሰማይ ደርሶ የነካ ካለ እሱን አምጣ። በቃ ለዚህ ደረትና ትከራከራለህ እኮ ስለሌለ እኮ ነው። አሁን በደንብ አዳምጥ አቡካሊ። ቅድምም ብለኛል መሰለህ አንድ ሰው ከ30 እስከ 40 ኪሎ ሜትር በቀን ቢጓዝ ነው 50 ሊያዝልህ አልኩህ። ትንሽ ቀረ ሲልህ 60 ኪሎ ሜትር ያዝኩልህ። ነገር ግን እኔ ፌር ልሆንና አንድ ሰው በቀን ከአዳማ ሐዋሳ ወይንም አዲስ አበባ ይጓዛል ብለን እንስራ። 100 ኪሎ ሜትር በእግሩ ማለት ነው። በእግሩ ወክ እያደረገ 100 ኪሎ ሜትር በእግሩ ይሄዳል ብለን ሰራ ነው። እጥፍ አድርገን ማለት ነው። 100 አድርገን ስንሰራው ስንት ይመጣል? አርሹ ርቀቱ 146 ሚሊዮን ኪሎ ሜትር ነው። ፀሐይስ ርቀቷ ከምድር 150 ኪሎ ሜትር ርቀት ላይ ነው የምትገኘው። 150 ሚሊዮን ኪሎ ሜትር ርቀት ላይ ፀሐይ ከአርሽ ራሱ በኦልሞስት ወደ 4 ሚሊዮን ኪሎ ሜትር ትርቀዋለች። ፀሐይ ራሱ ከአርሽ አርሽ ከፀሐይ በታች ነው። ግዙፍ የተባለው ቁጥር ከፀሐይ በታች ነው። ፀሐይን እንኳን መጋረድ አልቻለም። አላህ ከአርሽ በላይ ከሆነ የአቡ ካሊድ እና የሙስሊሞች አምላክ ማን ይሆናል ማለት ነው? ፀሐይ ይሆናል። ኦኬ አይደለም። አሁን ይሄን አንደኛው አንተ ክስ አቡ ካሊድ አልቻልክም።
አቡ ካሊድ አልቻልኩም። ላለመቻ አይደለም የአንተ ክስ አሁን ለአንተ በጣም የሚደግፍ አሁን መጀመሪያ ሐሳብን ያነሳው በሰዎች ላይ ነበረ። ሰዎችን ነበረ ተመርክዘክ ያወራ ነበረው። ሰዎቹ አንደኛውን ሰማይ ሄዶ ነኩ ወይ ብዬ ሲጠይቅ አልነኩም አልከኝ። አሁን ቁጥሩ አይደለም እኛ እንትን ሚለን አንደኛ አሁን አላህ እኮ ከሰባቱ ሰማይ ወደ አንድ ቅርብቱ ሰማይ ይመጣል ሲባል እኮ ራሱ እኮ በሰውኛ ካሰብከው ከላዩ አው ስድስቱ ሰማዮች ያው ከላዩ አለው ለማለት ታስባል። እንደ ሰውኛ ካሰብከው ግን እንደ ሰውኛ እኛ እናስበው። እንደ ዝንጀሮ ላስብ እንደ አቡ ካሊድ እንደ ዝንጀሮ እኛ ላስብ። የተነገረው እኮ ለኔ ነው አይደለ? እንደ ሰውኛ እንዳስብና አላህ ከሌሊቱ 1/3 እንደሚመጣ እንዳስብ ነው እንጂ የተነገረኝ ከአቅም በላይ የሆነ ነገር ማደርስበትን በምርምር ማደርስበትን አንደኛ ደግሞ እስካሁን ድረስ ከአንደኛውን ሰማይ እንኳን ደርሶ የነካ ፍጡር አለመኖሩ ራሱ አለመኖሩ እርግጥ ነው። አንተ ነህ እኮ አለመኖሩ ፕሊስ አቡ ካሊድ አሁን እኮ ችግርህ ምን እንደሆነ ታውቃለህ? ኖር አልኖር አይደለም ዋናው ፖይንት። የሳተላይቶች ርቀትን ይታወቃሉ። የአንደኛይቱን ሰማይ ርቀት ካወቅናት በጣም ኢዚ ነው። አላህ የቱ ጋር እንዳለ ርቀቱን ሰራ ነው። አላህን እንኳን ተውኩልህና በደንብ አስተውል። ሰባቱ ሰማይ በኋላ ውሃ አለ፣ መላይኮች አሉ የተሸከሙት አርሹን፣ ኩርሲው አለ ሚለውን ስናይ እነሱ ራሱ ከፀሐይ በታች ናቸው። ከፀሐይ በታች ግዙፍ አካል አለ የተባለው ከፀሐይ በላይ አይደለም፣ ከፀሐይ በታች ናቸው። እነኚህ ሰባቱ ሰማያት ከፀሐይ በታች ነው ያሉት። ምክንያቱም ኪሎሜትሩን ርቀቱን ስንሰራው እንደዛ ነው የሚመጣው። አማርኛውን ቁርአን አንድ ያንብበው ክርስቲያን፣ አማርኛውም ላይ ስለተቀመጠ የሚሰማ ከሆነ ላንብብላችሁ። ሱራ 65ን ሼክ መሐመድ ዘይን እንግዲህ ከማብራሪያ ጋር የጻፈው ቁርአን ነው። ቲንክ ታውቃቸዋለህ ብዬ አስባለሁ አቡ ካሊድ። በሰማያት መካከል ያለውን ርቀት እሳቸውን ገልጸውታል እና ምን እንደሚል ላንብብልህ። እሺ ሰማያት አቡ ካሊድ አልተጠናከራል ርቀቱ ነው ያውቀዋል እሱ አዲሱን ስለሚያውቀው ድቤት የለውም። ሌሎቹ እንዲሆንላቸው ነው። ኦኬ ሰማያትም ሆነ ምድር 7 እንደሆኑ የሚያመለክት ነው ይላል የቁርአን አንቀጹ ሱራ 65 ቁጥር 12 ማለት ነው። እሺ የሰማይ ሰባትነት በሱረቱል ሙሉክ 3ኛው አንቀጽ ተወስቷል። ከአንዱ ሰማይ እስከ 2 ሰማይ ከ2 ሰማይ እስከ 3 ሰማይ ያለው ርቀት የ500 ዓመት ያህል የሚያስኬድ መሆኑን የሰማይ ጉዟቸውን በገለጹት ሐዲስ ገልጸዋል ብሎ ይናገራል። እናመሰግናለን። የ500 ጀስ ሁሉም ነው የሚስማሙበት። በጣም ብዙ ቦታ ነው ያለው እና አሁን ምንድነው እሱ የኛ ጥያቄ የፀሐይን ርቀት ባየናት ጊዜ ትላለ ናሳ ነው ጉድ ያደረጋቸው እኮ ናሳ ጉድ አደረጋቸው። ሁሴን እንኳን ደህና መጣ። ሁሴን ሙስሊም ነህ? ጂቱ ሁሴን ያረቢ ኖላሊ ሀፊዛ በደንብ ተረድተዋለች አሁን ይመስለኛል። ሜይ ቢ ሀፊዛውን ገባሽ ስናነሳው የነበረው አንድ ነገር ክርስቲያን ለመናሰብ ሀፊዛ ምንድን ነው ያልሽው? እሺ ጥያቄ ይሄንኛው ገብቶሻል? አንተ አስረድተኝ ይገባል። ኦኬ ማማ ያለሽ